በርካታ ኢትዮጵያኖች በአሰቃቂ ግድያ ያለቁበት ደማቸው እንደ ውሃ ፈሶ የቀረበት ደቡብ አፍሪካ ከጥቂት ወራት በፊት እኛም በሚዲያችን እንደገለጽነው ከጣት ቁጥር ያለፉ ኢትዮጵያኖች በደቡብ አፍሪካ ላይ በድንገት ሲረግፉና እንደወጡ ሲቀሩ ደማቸው ደመ ከልብ ሲሆን ተመልክተን አዝነን ድምጽ አሰምተን ነበር። ታዲያ ዛሬ ላይ ይህንን በትውልድ ኢትዮጵያኖች እንዲሁም በስደተኞች ላይ የሚደርሰውን ጥቃትና ሞት ተከትሎ የሀገሪቱ ፕሬዝዳንት መንግስት በአስቸኳይ የሚወስዳቸውን 5 ቁልፍ ስልቶችን ይፋ አድርጓል። ይሁን እንጂ ከነዚህ ስልቶች ጀርባ የወጡት አዳዲስ ህጎች እጅግ አሳሳቢና ትውልድ ኢትዮጵያኖችን ያስደነገጠም ሆነዋል። ታዲያ መገደልና ስቃይ የጠገቡ ኢትዮጵያኖች ፍትህ በጠየቁበት ማግስት ከደቡብ አፍሪካ ፕሬዝዳንት የተሰጠው ምላሽ ስለምን አስደንጋጭ ሆነ? የወጣው ህግስ በስደተኛ ኢትዮጵያኖች ላይ የወለደው መዘዝ ምንድነው? በዝርዝር ይዘናል። በቆይታችሁ ታረሙታላችሁ። በሌላኛው መረጃችን በነብይ መሰረት ታዬ ቤተክርስቲያን ውስጥ የተፈጠረው አስደንጋጭ ተግባርና ያልተጠበቀው የነብዩ ምላሽ የሳይንስና የህክምና ባለሙያዎችን ምክር ወደ ጎን በመተው በታምረኛ ፈዋሽ ስም የሚነገሩ ያልተገሩ ድርጊቶች ማመን የሚያስከትለው አሰቃቂ መዘዝ አዲስ ልብ ሰጥቼ ካለው ተፈውሰሃል በሚል የሐሰት ተስፋ ወጣት ሳይንሳዊ ህክምናና ህይወቱን እንዲያጣ ያደረገው ያ እውነት ምንድነው? ይህ ታሪክ መላ ሚዲያውን እያስለቀሰና እያነጋገረ ይገኛል። በፍቅረኛው ምክር ሐኪሞች ከሰጡት መተንፈሻ መሳሪያ ጋር ጸሎት እንዲደረግለት ወደ ነብዩ ያቀና ወጣት መጨረሻው ሞት ሆኗል። አዲስ ልብ ሰጥቼ ካለው ተብሎ በደስታ የተሸኘው ወጣት ወደ ማረፊያ ቤቱ ሲመለስ የገጠመው ነገር ግን እጅግ አሳዛኝና ልብ ሰባሪ ነው። ወደ ነብዩ ለጸሎት ያቀና ወጣት የገጠመው አሳዛኝ ክስተትና የወንጌል አማኙን አንገት ያስደፋው ተግባርስ ምንድነው? የነብዩ አነጋጋሪ ተግባርና ያልተጠበቀው መጨረሻስ? በሃይማኖት ስም በሰዎች ህይወት ላይ የሚቀልዱ አካላት ላይ ህዝቡስ ምን እያለ ሲሆን መንግስት በጉዳዩ ላይ ምን ሲል ምላሽን ሰጠ? የሚሉትን ከዝርዝሩ ላይ የምታደምጡት ይሆናል። በሌላኛው መረጃ እጅግ ልብ ሰባሪና አስደንጋጭ ዜና ከአዲስ አበባ መካነ ኢየሱስ ቤተክርስቲያን ተሰምቷል። በሐዘን ላይ ድርብ ሐዘን ማለት ዛሬ ላይ በቤተክርስቲያን የተፈጸመው ነው። በቤተክርስቲያን ውስጥ በርካታ ዘመናትን ያስቆጠሩ ቆራቢ አባልና አንገፋ አገልጋይ የነበሩ በትህትናቸው በጸሎት ህይወታቸውና ለትውልድ ምሳሌ በመሆን የሚታወቁት የእምነት አርበኛ ነበሩ። ይሁንና ግን ከሰው ፍቃድ የጌታ ፍቃድ በልጦ ወደ አባታቸው ተሰብስበዋል። ታዲያ ቤተክርስቲያን በዚህ ሐዘን ሳታበቃ ሌላ ሐዘን ተደርቦባታል። በመካነ ኢየሱስ ቤተክርስቲያን ላይ በሐዘን ላይ ድርብ ሐዘን እንዲሆን ያደረገው አሳዛኝ እውነትስ ምን ይሆን? ጉዳዩን በመረጃችን ይዘናል። እንዲሁ በቆይታችሁ ታረሙታላችሁ። በስተመጨረሻም በሐዋርያ ዘላለም ጌታቸው አንደበት በአርሲ ያለው ግድያና የቤተክርስቲያን መቃጠል ድንገት የተከሰተ አለመሆኑ ከዓመታት በፊት የታሰበ እቅድ መሆኑን በይፋ በመናገር የተደበቀውን እውነታ በአደባባይ ላይ ዘርግፎታል። የደም ምድር የሚል ስያሜ በተሰጣት አርሲ ዛሬም የንጹሃን ደም እየፈሰሰ ሰሚ ያጣው ጩኸት አይሎ እየተሰማ ነው። በአርሲ ምድር በሰላም ወጥቶ መግባት በማንነት መኩራት ላም ባልዋለበት እንደሚባለው ህልም ሆኖ ባለበት በአንድ ጀንበር ቤቶችና ቤተክርስቲያን እንደ ጧፍ በነደዱበት በዚህ ጊዜ ላይ ከሐዋርያ ዘላለም ጌታቸው አንደበት የተሰወረውን እውነት የገለጠ መልእክት ተነግሯል። ያ በሊቢያ የነበረው ጥፋት እግር አውጥቶ በመጓዝ ምድራችን ላይ ገብቷል። ገና እናቃጥላለን፣ እንገላለን፣ እናርዳለን በሚል ድፍረትም ጥቃት እየቀጠለ እንዳለ በመግለጽም ከመንግስት እስከ ሃይማኖት ተቋም ድረስ ጥሪ የተደረገበት መልእክትን ማስተላለፏል። በሐዋርያው ዘላለም ጌታቸው አንደበት የተነገረው ድብቁን እውነት በአደባባይ የገለጸው መልእክት ምን ይሆን? በቆይታችሁ ከአንደበቱ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ለ30 ደቂቃ በወሰደው የቴሌቪዥን ንግግራቸው በሀገሪቱ የተከሰተውን የስደተኞች ቀውስ አስመልክቶ መንግስታቸው የሚወስዳቸውን 5 ቁልፍ ስልቶች ይፋ አድርገዋል።
ፕሬዝዳንቱ ህገወጥ ስደት በደቡብ አፍሪካ የህዝብ አገልግሎት ላይ ከፍተኛ ጫና መፍጠሩን በግልጽ አምነዋል። ይህንን ችግር ለመቅረፍና የተደራጁ ወንጀሎችን ለመቆጣጠር የወጡት 5 ዋና ዋና እርምጃዎችም የሚከተሉት ናቸው። የመጀመሪያው ህግ በሚጥሱ አካላት ላይ ጠንካራ እርምጃ መውሰድ። ሁለተኛው የሀገሪቱ የድንበር ደህንነት ከመቼውም ጊዜ በላይ ማጠናከር። ሶስተኛው በኢሚግሬሽን አሰራር ውስጥ ስር የሰደደውን ሙስና ለአንዴና ለመጨረሻ ጊዜ ማስወገድ። አራተኛው በኢሚግሬሽን ህጉ ላይ ያሉ ክፍተቶችን በሙሉ መድፈን። አምስተኛውና የመጨረሻው ችግሩን በዘላቂነት ለመፍታት ከሌሎች የአፍሪካ ሀገራት መንግስት ጋር በጋራ መስራት የሚሉም ናቸው። ይሁን እንጂ ከነዚህ ስልቶች ጀርባ የወጡት አዳዲስ ህጎች እጅግ አሳሳቢና ጥብቅ ሆነዋል። ፕሬዝዳንቱ ይፋ ካደረጓቸው አዳዲስ ህጎች መካከልም የመጀመሪያው ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች የቀጠሩ የሀገር ውስጥ ቀጣሪዎች ወይንም ባለቤቶች ላይ የእስር ቅጣት ጨምሮ ከባድ እርምጃ ይወሰዳል። ይህም ቀጣሪዎቹ ሰራተኞችን ከመቅጠራቸው በፊት ሰነዶቻቸውን በጥብቅ እንዲመረምሩ ያስገድዳል። በሁለተኛ ደረጃ ህጋዊ ሰነድ የሌላቸው ስደተኞች ከሀገር የማባረር ስራን ለማፋጠን ሲባል ብቻ ራሱን የቻለ ልዩ ፍርድ ቤት ይቋቋማል። ይህ ፍርድ ቤት ጉዳዮችን በአጭር ጊዜ መርምሮ ውሳኔ ለመስጠት የሚያስችል አቅም ይኖረዋል። በሶስተኛ ደረጃ የማንነት መለያ ስርቆትና ማጭበርበርን ለመቆጣጠር በደቡብ አፍሪካ ምድር ላይ ያለ እያንዳንዱ ሰው የባዮሜትሪክ ወይንም የስነ ህይወት መረጃው እንዲመዘገብ ይደረጋል። ይህ አሰራር በአገሪቱ ውስጥ ማን እንዳለ በትክክል ለማወቅ መንግስት የዘረጋው አዲስ መረብ ነው። የመንግስት ህግ በዚህ መልኩ እየጠነከረ ባለበት በአሁኑ ወቅትም በደቡብ አፍሪካ ጎዳናዎች ላይ ያለው እውነታ ግን ለስደተኞች እጅግ አስፈሪ ሆኗል። በደርባን ከተማ የሚገኙ በርካታ የውጭ ሀገር ዜጎች ለህይወታችን እንሰጋለን በማለት በአገር ውስጥ መስሪያ ቤት ቅጥር ግቢ ውስጥ አካባቢ ተጠልለው ይገኛሉ። በቪዲዮ ላይ እንደምትመለከቷቸው እነዚህ ስደተኞች የፕሬዝዳንቱ የ30 ደቂቃ ንግግር በስልካቸው እየተከታተሉ ያሉት በከፍተኛ ስጋትና ጭንቀት ውስጥ ሆነው ነው። የጸረ ስደተኛ ተቃዋሚዎች ህጋዊ ሰነድ የሌላቸው ስደተኞች በሙሉ እስከ ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ የመጨረሻ ማስጠንቀቂያ ቀን ቆርጠዋል። ይህንን ተከትሎ በዌስተርን ኬፕ ግዛት ቤት ለቤት ማስፈራራት እየተደረገ ሲሆን ሙሰል ቤይ በተባለ ስፍራ 2 የሞዛምቢክ ዜጎች በአሰቃቂ ሁኔታ መገደላቸውም ታውቋል። ይህን ተከትሎ ባለፈው ሳምንት መጨረሻ ብቻ በመቶዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን ጥለው ለመውጣትም ተገደዋል። በርካታ ስደተኞች በማህበረሰብ አዳራሾች፣ በባህር ዳርቻዎችና በተራራማ ቦታዎች ላይ ተጠልለው በአሰቃቂ ሁኔታ ላይ ይገኛሉ። ሁኔታው ያሳሰባቸው በርካታ የአፍሪካ ሀገራትም ዜጎቻቸውን ማውጣት የጀመሩ ሲሆን ባለፈው ሳምንት ብቻ የ140 ሰዎች ቡድን ወደ ማላዊና ሞዛምቢክ ተመልሷል። ፕሬዝዳንት ሲሪል ራማፎሳ ህጋዊ እርምጃዎችን እንደሚወስዱ ቢገልጹም ደቡብ አፍሪካውያን ህግን በገዛ እጃቸው እንዳይተገብሩ ግን በጥብቅ አስጠንቅቀዋል። ለምሳሌ መንገድ ላይ ሰውን አቁሞ ዜግነትን ለማረጋገጥ ማስረጃ ወይንም መታወቂያ ለመጠየቅ ለማንም ሰው አልተፈቀደም በማለት በህዝባዊ ቡድኖች የሚደረገውን አደናጋሪ እንቅስቃሴም አውግዘዋል። አንዳንድ የፖለቲካ ተንታኞች እንደሚሉት ከሆነ አሁን በሀገሪቱ እየታየ ያለው ይህ የመጤ ጠልነት ወይንም የጸረ ስደተኛ አዝማሚያ ደቡብ አፍሪካን በመጪው ህዳር ወር ከምታካሂደው የአካባቢ ምርጫ ጋር በቀጥታ የተያያዘ ነው ይላሉ። ፖለቲከኞች የህዝብን ድምጽ ለማግኘት ስደተኞችን እንደ መጠቀሚያ እያረጓቸው እንደሆነም ይነገራል። ፕሬዝዳንቱ ህዝባዊ ስጋትን እንደ ምክንያት በመጠቀም አመጽ በመቀስቀስ ሀገሪቱን ለማተራመስ የሚንቀሳቀሱ ቡድኖችን ፈጽሞ እንደማይፈቅዱም ተናግረዋል። ኦፊሴላዊ መረጃዎች እንደሚያሳዩት ደቡብ አፍሪካ የ3 ሚሊዮን የውጭ ሀገር ዜጎች መኖሪያ ስትሆን ይህም ከሀገሪቱ አጠቃላይ ህዝብም 5% ያህሉን ይይዛል። ይሁን እንጂ ከዚህ ቁጥር እጅግ የላቀ በርካታ ስደተኞች ያለ ህጋዊ ሰነድ በሀገሪቱ እንደሚኖሩም በሰፊው ይታመናል። የደቡብ አፍሪካ የስደተኞች ጉዳይ አሁን ላይ ከባድ ምዕራፍ ላይም ደርሷል። የመንግስት አዲሱ የቁጥጥር ህግና የዜጎች ተቃውሞ በሀገሪቱ የሚኖሩ በርካታ ወገኖቻችን ህይወት አደጋ ላይም ጥሏል። የተከበራችሁ ተመልካቾቻችን በደቡብ አፍሪካ እየተወሰደ ስላለው ስደተኞችን የማባረርና ጥብቅ የቁጥጥር እርምጃ የእናንተስ አስተያየት ምንድነው? በኮሜንት መስጫ ላይ ሐሳባችሁን አስፍሩልኝ እያልኩ ወደ ቀጣዩ መረጃችን ተሻገርኩ።
በቤተ ክርስቲያን ውስጥ የተፈጠረው አስደንጋጭ ክስተት ምን ነበር? ዋቅጅራ ገነት ይባላል። በምዕራብ ወለጋ የቂልሹ ካራ ተወላጅ ሲሆን በዩናይትድ ስቴትስ ወይንም አሜሪካ ነዋሪ ነበረ ተስፈኛ ወጣት ነው። ወጣቱ ዋቅጅራ ወደ ውድ ሀገሩ ኢትዮጵያ የተጓዘው የደስታ ቀን በሆነው በሰርግ ስነ ስርዓት ላይ ለመታደምና ከቤተሰቦቹ ጋር ለመደሰት ነበር። ሆኖም ግን ነገሮች እንደታሰቡት አልሆኑም። ወደ ሀገር ውስጥ ከገባ በኋላ ባጋጠመው የጤና እክል ምክንያት ወደ ሕክምና ተቋም ያመራል። የሕክምና ባለሙያዎች ምርመራ ካደረጉለት በኋላ በልብ ድካም በሽታ እየተሰቃየ መሆኑና በአስቸኳይ ቀዶ ጥገና ወይንም ኦፕሬሽን ማድረግ እንዳለበት ይወስኑለታል። እስከዚያው ድረስ ግን ህይወቱን ለማቆየት በኦክሲጅን ድጋፍ ስር እንዲቆየም ተደረገ። በዚህ አስጨናቂ ሰዓት ላይ የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛውም የሕክምና ባለሙያዎች ምክር ወደ ጎን በመተው ነብይ መሰረት ታዬ ወደሚባለው ግለሰብ ዘንድ እንዲሄድና ጸሎት እንዲደረግለት ተመክሯለች። ወጣቱም በፍቅረኛው ምክር ተገፋፍቶ ወደ ግለሰቡ መንፈሳዊ አገልግሎት ቦታ ያመራል። እዚህ ጋር ነው እንግዲህ ታሪኩን እጅግ አስደንጋጭና ዘግናኝ የሚያደርገው ክስተት የተፈጸመው። ወጣቱ ዋቅጅራ በሕክምና ባለሙያዎች የተገጠመለትና ህይወቱን እያቆየ ያለውን የኦክሲጅን ገመድ ነብይ መሰረት ታዬ በጥሶ እንዲጥለውና በህመሙ ተፈውሰካል በሚል በገዛ እጁ ኦክሲጅኑን ከላዩ ላይ በጥሶ እንዲጥል አደረገው። ወጣቱ ዋቅጅራም የሳይንስ ባለሙያዎችና የሐኪሞችን ጥብቅ ማሳሰቢያ ችላ ብሎ የዚህን ግለሰብ ቃል አምኖ ተቀብሎም ወደ ቤቱ ተመለሰ። ነገር ግን በሚያሳዝን ሁኔታ ከአሜሪካ የመጣው ተስፈኛ ወጣት ወደ ቤቱ ለማረፍ እንደገባ ሳይንቀሳቀስ እስከ ወዲያኛው አሸለበ። የዛን ዕለት ምሽት ህይወቱም አለፈ። የዚህ ታሪክ ሌላኛው አስደንጋጭ ክስተቱ በቤተ ክርስቲያኑ ሲፈጸም የነበረው ድባብም ነው። የአይን አማኞች እንደሚናገሩት በሰዓቱ በቦታው ላይ የነበሩ ምዕመናን አዲስ ልብ ተሰጠው ተፈወሰ መባሉን ተከትሎ ከፍተኛ ጭብጨባ፣ እልልታና እንባ የተቀላቀለበት የደስታ ድባብ ነበር የፈጠሩት። ሁሉም ሰው ድንቅ ታምር እንደተደረገ እየመሰከረ ባለበት ሰዓት በተግባር ግን በአንድ ወጣት ህይወት ላይ ቁማር ጨዋታ እየተጫወቱበት ነበር። በሳይንሳዊ መንገድ ኦክሲጅን የሚያስፈልገው አካል ላይ የኦክሲጅን መነቀል ያስከተለው የደም ዝውውር መቋረጥ ህይወቱን በዚያው ቅስፈት ወደ ሞት ጎዳና እያመራ እንደነበር በቦታው የነበሩት አላስተዋሉትም። ይህ በቤተ ክርስቲያን ውስጥ የተፈጠረው የጭፍን ስሜት ክስተት የብዙዎችን ልብ ሰብሯል። የአሳዛኝ ክስተት መላውን ህዝብ ያስቆጣ ሲሆን ትላንት ታዲያ ነብይ መሰረት ታዬ ስለ ጉዳዩ ማብራሪያ እንዲሰጥ ተጠይቆም ነበር። ሆኖም ግን የሰጠው ምላሽ ይበልጥ ህዝቡን ያስቆጣና ልብ የሚሰብር ሆኗል። ነብይ መሰረት በልበ ሙሉነት ያልተጠበቀ መልስንም ሰጥቷል። ከዛ በፊት ግን በሰዓቱ የነበረውን ያንን የቸርቹስ ቪዲዮ ተመልክተን እንመለስ። ኖ ያ ሪሙቭ አመጦር ባንከና ሜዲያራ ራጂ መሰረት ነመጀሰ ማሌሮና ሚከሌሰ ደንገደፈዩና ለለብዱ አከከነ ማልቱ ሲደው ነመጀሰ ማልጎል ነመጀሰ ነንከረደፍ አልታተም አማ ነደደፍሲሲ አከነ ዲለለስ ማጎል ነደደፍሲሲ አከነ ዲለለስ ማጎል ሲደደፍሲሲ ዲለለስ ወንበሪ ፍድሜ ማሽኒ ከናነ ለስ ፍደታ ደንገደ ካሴ ጅማታ ገልገላ ጅማታ ካስቴ ማልስ እንጀደመን ያላ መኒ አውርቲክ በልቢኬቱ ረኮ ቀበደኒ ኦፕሬሽን ዳቴ ማለ ስራቹን እንደወደኒ ታይ እስቶ ኦፕራሲዮን ሲጎዶ አኔ ፈንጅራዱ ቢያላላ ኤስ አሜሪካ ኦኬ አችክላ ለሜራ ወጋ ፍርዱራ ኢሳና ከስናን ጀናኔ ሶዳ ዴዲሴ ደንገደሲ አክስማና እንጀራኔ አስገስቲ ከበደ ኦኬ ፍራ ባሲም ኖ ያ ሪሙቭ ለምን ፍላል እኔ አያገባኝም አይ ዶንት ኬር የሚል እጅግ አስደንጋጭ ሆነና የሰውን ህይወት ክብር የማይመጠን ምላሽ ሰጥቷል። አዎ አንተ የሰው ህይወት ላያገባህ ይችላል። የሟች ቤተሰቦች ግን ዛሬም ድረስ መሪር እንባ እያለቀሱ ይገኛሉ። አንተ ባደረከው በዚህ ድርጊት ምክንያት ስንት ሰው በሃይማኖትና በቤተ ክርስቲያን ላይ እንደተሰናከለ ቤቱ ይቁጠረው። በሕክምና ከተረጋገጠ ኦክሲጅን በመንቀል ሰውን ለሞት መዳረግ የወንጀል ድርጊት ነው።
ሕግ ግን የግድ ያገባዋል የሚሉ ድምጾችም በስፋት እየተደመጡ ነው። ይህንን ጉዳይ በተመለከተ ማህበረሰቡ ለሁለት የከፈለ አስተያየትም እየሰጠ ይገኛል። ነብይ መሰረት የተገለጠ የጌታ ጸጋ እንደሚሰራበት የታወቀ ነው። ሆኖም ጸጋ በጥበብ ነው መተግበር ያለበት። ፈውስም በሐኪም መረጋገጥ አለበት። የዘመኑ የፈውስ ካህን እነሱ ናቸውና። በሌላ በኩል ደግሞ ኢየሱስ ከሞት ያስነሳው አልዓዛር አልሞተም አላችሁ፣ ለሚያምን ሁሉ ይቻላል። በነብዩ አገልግሎት ብዙዎች ድነው እንደመሰከሩም አይዘነጋም። ሲጀመር እነዚህ ሰዎች ለምን ወደዚህ አይነት ቦታ ይሄዳሉ? አርፈው ሕክምናቸውንስ አይከታተሉምን? እንፈውሳለን እንጸልያለን የሚሉ ሰዎች ስንቶችን ሕክምናና መድኃኒት አስጥለው እንደገደሉ ቤቱ ይቁጠረው። ታዲያ ይህ ግለሰብ ለሟቾች እንዴት ኬር ሊያደርግ ይችላል? ለዚህ ጉዳይ መንግስት በአስቸኳይ ጣልቃ ገብቶ ይህ ሰው በሕግ ሊጠየቅ ይገባል። ነፍሰ ገዳይ እንደፈለገ ነፃ ሆኖ እየተንቀሳቀሰ፣ ንጹህ ሰው ግን በእስርና በመከራ በስቃይ ውስጥ ነው ያለው። የተከበራችሁ ተመልካቾቻችን እንግዲህ የወጣት ዋቅጅራ ህይወት ማለፍ በሀገራችን ላይ ካሉ በርካታ መሰል ክስተቶች አንዱም ነው። ሃይማኖታዊ እምነት መብት ቢሆንም የሰዎች ህይወት አደጋ ላይ የሚጥሉ ድርጊቶች ግን በህግ ሊጠየቁባቸው ይገባል የሚለው የብዙዎች ድምጽ ሆኗል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የነብዩ ምላሽስ ምን ያክል ተገቢ ነው? መንግስት ምን አይነት እርምጃ መውሰድስ አለበት? ያላችሁን አስተያየት በኮሜንት መስጫ ላይ አስፍሩልን። እግዚአብሔር ለሟች ቤተሰቦች መጽናናትን ይስጥ። በስተመጨረሻም ወደ ያዝነው መረጃችን ተሻገርኩ። ከአዲስ አበባ መካነ ኢየሱስ ቤተክርስቲያን የተሰማው ዜና ምን ይሆን? ከነዚህ ታማኝ አገልጋዮች መካከል የመጀመሪያው በአዲስ አበባ መካነ ኢየሱስ ረጅም ዘመናትን ያስቆጠሩ ቁራቢ አባልና አንጋፋ አገልጋይ የነበሩ ወይዘሮ ጌጤ አመንሲሳ ናቸው። ወይዘሮ ጌጤ በተለይም በትህትናቸው በጸሎት ህይወታቸውና ለትውልድ ምሳሌ በመሆን የሚታወቁ የእምነት አርበኛ ነበሩ። ይህች ታላቅ አገልጋይ ሰኔ 1 ቀን 2018 ዓ.ም ወደ ጌታ የተሰበሰቡ ሲሆን ስርዓተ ቀብራቸውም ትላንት ማክሰኞ ሰኔ 2 ቀን ከረፋዱ 7 ሰዓት ከ30 ደቂቃ ጀምሮ በቤተክርስቲያን ከፍተኛ የሽኝት የጸሎት ፕሮግራም ተደርጎላቸዋል። በመቀጠልም ወዳጅ ዘመዶቻቸው የሃይማኖት አባቶችና ምዕመናን በተገኙበትም የቀብር ስነ ስርዓት በቅዱስ ዮሴፍ መካነ መቃብር ከቀኑ 9 ሰዓት ላይ በክብር ተፈጽሟል። በተመሳሳይ አሳዛኝ ዜና ሌላኛው በአዲስ አበባ መካነ ኢየሱስ ታላቅ የክብር አሻራ የነበራቸው ረጅም ጊዜ ቁራቢና አባል በቅንነት ሲያገለግሉ የነበሩ አቶ አለሙ ኑራሞም በተመሳሳይ ቀን ሰኔ 1 ቀን 2018 ዓመተ ምህረት ወደ ጌታ ተሰብስበዋል። አቶ አለሙ በቤተክርስቲያን ውስጥ በነበራቸው ንቁ ተሳትፎና ለወንጌል ስራ በነበራቸው ትጋትም የሚወደዱና የሚከበሩ አባት ነበሩ። የአቶ አለሙ ስርዓተ ቀብር ትላንት ማክሰኞ ሰኔ 2 ቀን ከረፋዱ 5 ሰዓት ጀምሮ በቤተክርስቲያን ሽኝት ከተደረገላቸው በኋላ በቅዱስ ዮሴፍ መካነ መቃብር ከቀኑ 8 ሰዓት ጀምሮ የቀብር ስነ ስርዓታቸው በታላቅ ክብር ተፈጽሟል። እነዚህ ሁለት ታማኝ የእግዚአብሔር አገልጋዮች በምድር ላይ የነበራቸው መንፈሳዊ ተጋድሎና ሩጫ በድል አጠናቀው ወደማያልፈውና ወደ ዘላለማዊ ክብር ተሻግረዋል። ምንም እንኳን የነሱ መለየት ለቤተክርስቲያኑና ለወዳጅ ዘመዶቻቸው ታላቅ ክፍተትን ሐዘን ቢሆንም በጌታ የሞቱ ሙታን ብፁዓን ናቸው እንደሚል ቃሉ ሕይወታቸውና አገልግሎታቸውን ለሁላችንም ታላቅ ማበረታቻ ነው። እኛም ለወይዘሮ ጌጡ አመንሲሳና ለአቶ አለሙ ኑራሞ ቤተሰቦች፣ ለቅርብ ወዳጆች ዘመዶቻቸው እንዲሁም ለመላው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናን እግዚአብሔር አምላክ መለኮታዊ ሰማያዊ መጽናናትን እንዲያድል ከልብ እንመኛለን። ውድ ተመልካቾቻችን ስላዳመጣችሁን እናመሰግናለን። ለነዚህ ታላላቅ አገልጋዮች ቤተሰቦች ያላችሁን የሐዘን መግለጫና የመጽናኛ ቃል ከታች በኮሜንት መስጫ ላይ እንድታሰፍሩልን ጋብዛችኋለን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ሐዋርያ ዘላለም ጌታቸው በመልእክታቸው መጀመሪያ ላይ በአርሲ እየታየ ያለው ግድያና የቤተክርስቲያን መቃጠል ድንገት የተከሰተ ሳይሆን ከዓመታት በፊት የተጀመረ የጥፋት አስተሳሰብ ሰንሰለት መሆኑን አብራርተዋል።
ከዓመታት በፊት በሊቢያ ምድር በወንድሞቻችን በእምነታቸው ምክንያት በአሰቃቂ ሁኔታ ሲታረዱ መላው ኢትዮጵያዊ ማልቀሱንና በከፍተኛ ድንጋጤ ውስጥ መውደቁን አስታውሰዋል። ያ ክፉ አስተሳሰብ የትኛውንም የዶክትሪን ልዩነት ሳይለይ ክርስቲያኖችን በጥልቁ ኢላማ ያደረገም ነበር ብለዋል። ያ በሊቢያ የነበረው የጥፋት መንፈስ እግር አውጥቶ በመጓዝ ጅማ ላይ በርካታ አብያተ ክርስቲያናትን ማቃጠሉና ሰዎችን መግደሉን ያነሱት ሐዋርያው በወቅቱ ለዚህ መፍትሄ ይሆን ዘንድ የአብሮነትን መንፈስ ለመጠበቅ የሃይማኖት ተቋማት ጉባኤ መመስረቱን አስታውሰዋል። ይሁን እንጂ የጥፋት አስተሳሰብ በውስጥ ውስጡን ስር ሰዶ በማደጉ አሁን በአርሲ ምድር ላይ በአደባባይና በሚዲያ እንቀጥላለን እናርዳለን በሚል ድፍረትም ጥቃቱ መቀጠሉን፣ ይሄ ደግሞ ወንጌላዊ አማኞችም ሆኖ መላው ሕዝብ ዝም ብሎ ማየት እንደማይችል በጥብቅ አሳስበዋል። ሐዋርያው አክለው በአሁን ዘመን በሃይማኖት ስም ሰዎችን በማረድ ስልጣን ለመያዝ ወይንም ሌላውን ለማጥፋት ማሰብ ፍጹም የዋህነትና የዘመኑን እውነታ ካለመረዳት የሚመጣ መሆኑንም ገልጸዋል። በአሁኑ ሰዓት የዓለም መንግስታት እንደ ድሮ ዝም እንደማይሉና የሰብአዊ መብት ጥሰቶች በቅርብ እንደሚከታተሉት የናይጄሪያዊ ተሞክሮን በማንሳትም አስመዝግበዋል። በተጨማሪም የኢትዮጵያ መንግስት በሴኩላሪዝም የሚያምንና ሁሉንም ዜጎች በእኩልነት የማየት ግዴታ ያለበት በመሆኑ ማንም ተነስቶ ሀገርን ወደ ሃይማኖት ጦርነት ሊነዳት እንደማይገባና ያው አስተሳሰብ ሀገርን ከማጫረስ ውጪ ምንም ታሪክ እንደማይሰራም አስጠንቅቀዋል። ቀሪውን ከአንደበታቸው ተከታትለን እንመለስ። አርሲ ላይ እየሆነ ያለው ነገር የተሰዉ ክርስቲያኖች ማስተዋል አለብን። ምንድነው እየሆነ ያለው? የዛሬ ስንት ዓመት ሊቢያ ላይ በእምነታቸው ምክንያት ወንድሞቻችን ታረዱ። ሲታረዱ ሁላችሁም ታውቃላችሁ። ደነገጥን። ሾክ ነው ያደረግነው። አገር ነው ያለቀሰው። አይናችን እያየ በሚዲያ ነው የሆነው እና ሾኬ በጣም አስደንጋጭ ነው። እንደ አገር ኢትዮጵያውያን ናቸው፣ እንደ እምነት ክርስቲያን ናቸው፣ ወንድሞቻችን ናቸው። የሆነ ሃይማኖት አይደለም። እኛ እዚህ እንደምንጣለው አይደለም። ሲመጣ እንትን አማኝነ እንትን ዶክትሪን የእንትን ተከታይና አይልም። ይሄንን ወቅ ሲመጣ በጥቅሉ ነው የሚመጣው እና ዛሬ ጅን ስታጣምር ነገ አንተም ቤት ነው የሚገባ። ሰውየው ምን አለ? ማታ ተኝቶ ቆርጮጮጭ የሚል ነገር ይሰማል እና ከጎኑ ላለው ምንድነው ሚንጫጫው ብሎ አብረው ነው የተኙት። ዝም በል ጅቡ እግሬን እየበላው ነው አለ። እንዳትረብሸው እየበላህ ማለት ነው። እና ሊቢያ ላይ ሲታረዱ አስባችሁታል? ምን አይነት ሐሳብ ነው ያረዳቸው? ያ ሐሳብ እግር አውጥቶ እየተራመደ ጅማ ገባ አይደለም? ጅማ ላይ በጣም ብዙ ህዝብ፣ በጣም ብዙ ቤተክርስቲያን አቃጥሎ አርዶ ጅማ ላይ ማለት ነው አለፈ። እና ዛሬ መሪዎቻችን የሆኑ ሰዎች ያን ጊዜ ወጣን ነበር። ጅማ በተፈጠረው ጉዳይ ለኢትዮጵያዊነት አብሮ መኖር ተከባብሮ መኖር ሃይማኖታዊ ስርዓትን እንደጠበቀ የአብሮነትን መንፈስ ለማስቀጠል ያኔ ያ ሊቢያ የሆነው እግር አውጥቶ ጅማ ሲገባ ሐሳቡን ነው የምላችሁ። ጅማ ሲገባ ሃይማኖት ተቋም ተመሰረተ። ሃይማኖት ተቋም የሚባለው በእድል አይደለም የተመሰረተው፣ በደረሰው መከራ ነው፣ በደረሰው ጫና ነው፣ በደረሰው መታረድ ነው ሃይማኖት ተቋም የተመሰረተው። ሃይማኖት ተቋሙን የመሰረቱ ሰዎች አሁን መሪዎቻችን ናቸው። ያን ጊዜ የአብሮነት እሴቱን ለመጠበቅ ሰላምህን፣ ተከባብሮ መኖርን፣ የእምነትን ነፃነት ለመጠበቅ እኮ ነው ሃይማኖት ተቋምን መሰረቱ። ያኔ የነበሩ የሀገር መሪዎች አይደለም የመሰረቱት፣ ዛሬ ያሉ መሪዎች ናቸው ያንን የመሰረቱት። ለመፍትሄ ነው። ነገር ግን ሐሳቡ የተኛ መሰለና ውስጡ ስር ሰደደ። አየህ፣ አልፎ በየቦታው ይከሰታል። ሚዲያ ላይ አናወጣውም፣ ነገሮችን አናይም፣ መፍትሄ እየሰጠንበት አይደለም። ነገር ግን እየጠነከረ መጥቶ አሁን በሚዲያ በአደባባይ እዛ ሊቢያ የተጀመረው የኢትዮጵያውያን መታረድ ያ ሐሳብ እዚሁ መጥቶ ጅማ ገብቶ ለመፍትሄ ሃይማኖት ተቋም ተቋቁሞ ከዛ ደግሞ ሳይሆን ቀርቶ ሐሳቡ ግን ውስጡን ጠንክሮ አድጎ በዚህ ሳምንት አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ። ማረዱ አይደለም ከባዱ፣ ሚዲያውን ገብተህ ስታየው በታረደው ነገር ላይ
በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል ነው። ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን። የጅማው አረጋግቶን ከሆነ ሃይማኖት ተቋም ያሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈለጋል። ዝም ማለት አንችልም። ይሄንን ወቁ። እኛ ወንጌል አማኞች ስላልታረድን አይደለም ስላልተናገርን። በሃይማኖት ልዩነት ብዙ አሁን የሚያሰቃዩን አሉ በየቦታው። አሁን የተዘጉ ቸርቾች አሉ። አሁን የሚገረፉ ሰዎች አሉ፣ የሚረሸኑ ሰዎች አሉ። ደግሞ በሃይማኖት ስርዓት የሚታረዱ ሰዎች አሉ። እና ዝም ማለት አያዋጣን። መፍትሄ ነው የሚያስፈልግ። ይሄንን ሐሳብ ከስሩ ማድረግ ካልቻል ይሄ ሐሳብ አብሮነታችንን፣ አንድ አገርነታችንን፣ ወንድማማችነታችንን ያስጥለን። ክርስትና አሁን በቃ እየታረድክ ቀጥል የሚል አቋም አይደለም። አልሰማም ካልክ መንግስት ራሱ ምንም ማድረግ አልቻልኩም ቢል በ100% እርግጠኝነት ነግራለሁ ዓለም እንደ ድሮ ማለት ሩቅ አይደለም። ትራምፕ ከቀይ ባህር የሰፈርክበትን ሰፈር በሚሳኤል ይመታዋል። ጆክ አይደለም ማወራክ። ሃይማኖት ነው ብሎ አይተውህም። የዓለም መንግስታት ይነሳሉ። አሁንም የሆነው እሱ ነው። ናይጄሪያ ላይ የሆነውን ታውቃላችሁ። ማወራክ ገምቻ አይደለም። ናይጄሪያ ላይ እንደዚህ አይነት ሐሳብ ሁሉ ነው ማለት አይደለም። ሐሳብ ነው ያደገው፣ ትምህርት ነው የሰፋው። አሁን በቀደምለት የአሜሪካ መንግስት የናይጄሪያ መንግስት ይሄንን ነገር ለማድረግ ሙሉ ኃይልና ትጥቅ ሰጠው። ለምን? አሁን እንደ ድሮ የኢትዮጵያ መንግስትን በቃ በሃይማኖቱ ገልብጠን ሃይማኖት መሪ እንሆናለን ማለት አትችልም። ማችለው ነገር ውስጥ ነው ያለነው። ዓለም እንደሱ አይደለም። አሁን ማሰብ ነው ያቃተን። እንደሱ አይደለም ዓለም ያለው አሁን። ይልቁኑ ባህላችን የሆነው እውነት የሆነው የተለማመድነው አብሮነት፣ ሰላማዊነት ጠብቀን በሃይማኖት ተቋም ለመፍትሄ እንደተቋቋመ አሁንም የሥላሴን ህብረት አጠንክረን ደግሞዋል አገራችንን በመጠበቅም ሆነ ወይንም አብረን ከሙስሊም ወንድሞች ጋር ለመኖር በሚያስችል ስርዓት ካልኖርን ጎበዝ ጊዜውን ያላማከለ ሐሳብ ስለሆነ ያጫርሰናል እንጂ የሚፈጠር ታሪክ የለም። ያጫርሰን። አንዳንድ አገሮች ላይ መንግስታዊ ስልጣንን በዚህ መልክ ተይዞ ከዛ በኋላ ህዝቡን ሁሉ ጸጥ ረጭ እናደርገዋለን። ኧረ ዓለም በሌላ መልክ ነው እየተመራ ያለው። መንግስት ደግሞ ሴኩላሪዝም ነው የሚያምነው። መንግስት እንትን አይደለም የሚያምነው። የመንግስት ሃይማኖት የለም። የጴንጤ ሃይማኖት አይደለም መንግስት። ኦርቶዶክስ አይደለም መንግስት። እስላም አይደለም መንግስት። መንግስት ዜጎችን ሁሉ እኩል ነው የሚያየው፣ በእኩልነት ነው የሚያምነው። ስለዚህ ጊዜውን ማወቅ መቻል አለብን። ከጊዜው ጋር ነው። አስቡት እስኪ በሙሴ ዘመን የነበረው ተልኮ፣ በኢያሱ ዘመን የነበረው ተልኮ በአዲስ ኪዳን ክርስቲያናዊ ዘመን ላይ ያንን አንብብ ያለሁና የሆነ ፍልስጤም የሚባል የሆነ አማሌቅ የሚባል ወገን እያረንኩ ቀጥላለሁ ብትል ኪዳንን ዘመንን እንኳን ምን አላወቅም። ሰብአዊ መብት ይጨርሳል። ሰብአዊ መብት ህሊና ያላቸው ሰብአዊ መብትን የሚያውቁ ሚዲያ ላይ እያለቀሱ ይሄ ሃይማኖት አይደለም ይላሉ። ህሊና ያለው ማለት ነው። ጎበዝ 3 መፍትሄ ነው። ያው እኔ ሁሉ ጊዜ መፍትሄ ነው ማስብ እንጂ የሃይማኖት ገድል ተነሳ ተጋደል ክንድህን አበርታ እያልኩ አይደለም። መፍትሄ ነው። 3 መፍትሄ አለ። የመጀመሪያው መፍትሄ ስር እየሰደደ ነውና ይሄ ሐሳብ መንግስት ትኩረት ሊያረግበትና የመፍትሄ መንገድ ሊቀመጥለት ይገባል፣ ሐሳቡ እስኪሞት ድረስ። ሁለተኛ ታስታውሷታላችሁ፣ የሊቢያዎቹ ክስተት ሲፈጠር ሰይፍን አንሳ ብላ መዝሙር ዘምራለች። ሰይፍን አንሳ ያለችው የትኛውን ነው? ኤፌሶን 6 ነው። ሁለተኛው መፍትሄ መጋደላችን ከደምና ከስጋ ጋር አይደለምና ሰይፍን መምዘዝ አለብን። የእግዚአብሔርን ዕቃ ጦር መልበስ አለብን። ህሊና ያለው ሰው ምንም አያውቀውን ወንድሙን አጋድሞ ያርድ። እውነት ነው የምነግርህ፣ ሊያረገው አይችልም። ሰይፍህን አንሳ፣ መንፈሳዊ ውጊያ ጀምር። የእግዚአብሔርን ቃል ያዝ፣ ወንጌል ስበክ።
ሰላም ወንጌል ነው። ቃሉን ይዘህ ውጣ፣ አትቁም። ሁሌ ጎረቤትም ይሁን ምንም ንገረው። አንድ ሰው ለኢየሱስ በአንድ ዓመት አምጣ። ወንጌል መስበክ አለብህ። ሰይፍን መምዘዝ አለብህ። ሰይፉ ምንድነው አለ? የእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል መዘዝ። ሰይፍን ከያዝክ ግን በሰላም መኖርም ትችላለህ። የእግዚአብሔር ቃል ከሌላችሁ አይሆንም። ሶስተኛ መፍትሄ ስንተባበር ብቻ ነው አቅም የሚኖረን። የሥላሴ ህብረት ያስፈልገናል። ስንተባበር ብቻ ነው አቅም የሚኖረን። እንደ ቤተ እምነትም እንደ ሃይማኖት ክርስቲያን በሚባል የሥላሴ ህብረት ያስፈልገናል። እነኚህን ሶስት መፍትሄዎች ለዚህ ጉዳይ በትውልድ መሃል ያስፈልጉን። ዝም ማለት ምንችለው ጉዳይ ስላልሆነ ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ